ብሔራዊ ጥቅም የአንድን ሀገር ህልውና ጸጥታ የኢኮኖሚ እድገት ሀብትና ስልጣን ትኩረትን ያጠቃለለ ግብና መዳረሻ አመላካች ነው። አንድ ህዝብ ወይም ሀገር በውጭ ፖሊሲውና በሀገር ውስጥ ተግባራቱ ላይ ተጽዕኖ በማድረግ ለመጠበቅና ለማስተዋወቅ የሚፈልገው የጥቅማ ጥቅሞች ስብስብም ጭምር ነው ሀገራዊ ጥቅም። እንደዚህ ያለውን ጥቅም ለማረጋገጥ ደግሞ የጋራ ሀገራዊ ችግርን በመምከር መፍታት ቀዳሚው ተግባር ነው። ለዚህም የኢትዮጵያ ሀገራዊ ምክክር ኮሚሽን ለብሔራዊ ጥቅም መረጋገጥ አስቻይ ሰገነት መውጫ ብርቱ መሰላል ነው። በእርግጠኝነት መጨረሻ ላይ ተመርጠው የሚመጡ ጉዳዮች የኢትዮጵያን አጠቃላይ ተንሳይ የሚያረጋግጡ የወደፊት የመልማት አቅማችንን የሚያሳድጉ የዲሞክራሲ ስርዓቱን የሚያሰፉ ይሆናሉ ብዬ አስባለሁ። ጠንካራ አንድ 5-6 አጀንዳ ቢኖረንና ሁሉም ሰው በሱ ላይ ቢሰራ እነሱም መሰረት አድርገን ብንሄድ እናድጋለን። ይሄ መድረክ አሁን ያለንበት የመጀመሪያ ብልጭታ መሰለኝ። እኔ ኢትዮጵያን አጥቻ ነበር በውጭ ስማንንና ሰደድ አሁን ግን አለ ባለቤት ያገኘች ነው የሚለው ተስፋ እየሰጠኝ ነው ያለው። ሀገር ብሔራዊ የህዝብ ጥቅሟን ለማረጋገጥ በመልከ ብዙ ጥረቶች ውስጥ እያለፈች ነው። ለእንደዚህ ያለው ጥረት ፍሬ ማፍራት ደግሞ እንደ ሀገራዊ ምክክሩ ያሉ ያደሩ የጋራ ችግሮች ማስወገጃ ዕድሎች በወጉ መተግበር የግድ ይላል። ይህ መሆኑ ለጋራ ችግሮች የጋራ መፍትሄ ለማስቀመጥ ምቹ ስነ ምህዳርን ከመፍጠሩ ባለፈ ለነገ ተሻግሮ ብሔራዊ ጥቅምን ማረጋገጥ የሚያስችል አቅምን ይፈጥራል። መመካከሩ ጠቃሚ ነው። መክረን ላለፈው ተጸጽተን በዚህ ምክር አገራችን ሰላም የሚያመጣበትን እንደ ድሮ ፍቅርን የሚያመጣበትን ተቻችለን እንድንኖር ያረጋል። ትውልዱ ነገ ጧት ሀገሬ ናት ብሎ ሁሉም ሊሳተፍ የሚችልበት ምዕራፍ የሚዘረጋ ከመሆኑ አንፃር ይሄን በማስፈጸም ሂደት ውስጥ አንድ መንግስት እንደ ባለቤት፣ ሁለት ይሄንን ባለድርሻ የሆኑ የሃይማኖት አባቶች፣ የሀገር ሽማግሌዎችና ተወካዮቹ ጉዳዩ ውጤት እንዲበቃ የመግፋትና የመሄዱን ኃላፊነት መውሰድ አለባቸው ብዬ አምናለሁ። ያ ከተደረገ ምናልባት ብዙ ያጣናቸው ነገሮች የሚስተካከሉበት ተስፋ ያደረግንባቸው ለውጤት የሚበቁበትና ሀገራችንና ለትውልዱ የተሻለ ነገር የሚኖር ማሳያና ምንመኛቸው ነገር ምናሳከበት እንደሆነ አምናለሁ። ዓለማት እንደ ህዝብና መንግስትም የሚስማሙበት አይነኬና በሁሉም ቅቡል የሆነ የጋራ ብሔራዊ ጥቅም እንደ ሀገር ፈጥረዋል። ግን ደግሞ እንደዚህ ያለውን አውድ መፍጠር የሚያስችል ብሔራዊ መግባባት በጽኑ መሰረት ላይ ቀድሞ ማቆም እንደሚገባ በርካቶች ይስማማሉ። እናም የሀገራዊ ምክክር ኮሚሽን የጀመረውን አቀራራቢ መድረክ መጠቀም ለብሔራዊ ጥቅም መረጋገጥ አዎንታዊ እርምጃ ነው። የሌሎች ሀገሮች ለምሳሌ እንደ አሜሪካን ሀገር ብንወስድ አሜሪካኖች የማይነኩ አጀንዳዎች አላቸው። ቻይናዎችም ብንወስድ ተመሳሳይ የማይነኩ አጀንዳዎች አላ ሁሉም ሰው የሚስማማበት እነዛ አጀንዳዎች ችግር ሲያጋጥማቸው ነው ይላል። እነሱ አጀንዳዎች የጋራ ከሆኑ በጋራ አሳድገን ለሀገር አጠቃላይ እድገት አስተዋጽኦ ይኖራል ብዬ አስባለሁና በነጻነት ላይ ጥሩ ነው ብዬ ነው የማስበው። በእርግጥም ባለመግባባት ውስጥ ያለ ሀገር ብሔራዊ ጥቅሙን ለማረጋገጥ የሚያደርገው ጥረት በብዙ ይፈተናል። ለዚህ መፍትሄው ለችግሮች ቋጠሮ መፈታት መዳረሻውን አድርጎ የተጀመረውን የምክክር መድረክ ለነገ በሚሻገር ለትውልድም በሚተርፍ ውጤት መግለጥ ወሳኝ ነው። በእንደዚህ አይነት ሁኔታ ደግሞ ስንግባባ፣ ስንነጋገር፣ ስንቀራረብ ኢትዮጵያኖች ለቀጣይ አሁን ካለው ችግር ለመውጣት እጅግ በጣም ያግዛል ብዬ አስባለሁ። ይሄ ሀገራዊ ምክክር ደግሞ በእንደዚህ አይነት ሁኔታ ከሀገራዊ ምክክር ኮሚሽን ባሻገርም ዜጎች ባሉበት በጉዳዮቻቸው ለሀገራቸው ልማት፣ ለሀገራቸው ሰላም፣ ለሀገራቸው አንድነት የመከባበሩ ወይ ደግሞ እሴታችንን ለማስቀጠል ከታች ጀምሮ ከጎረቤት፣ ከግለሰብ፣ ከጓደኛ ጀምሮ ባሉበት ይሄ ውይይት መቀጠል አለበት ብዬ አስባለሁ። ሀገር ችግርን በንግግር ስትፈታ ህዝብም በወል የሚጋራው ተሻጋሪ ጥቅም ሲኖረው ያን ጊዜ ብሔራዊ ጥቅም በብርቱ መገንባት ይችላል። ለዚህም ሀገራዊ ምክክሩ አስቻይ አውድን የሚፈጥር ነው።